እግዚአብሔር ውበቷን ወዶላታል። አንተ ልጠላ ትችላለህ? ልትንቅ ትችላለህ? ልታዋርዳት ትችላለህ? ልትነቅፋት ትችላለህ? ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። የንጉሥ እናት ናት ውበቷን የወደደላት። እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ሌሎች ሴቶች አይመርጥም ነበር? የለም። ውበትሽን ወዷል ማለት ንጽህናሽን፣ መመረጥሽን፣ ትህትናሽን፣ ፍቅርሽን ወዷልና። ማን? ንጉሥ። እሱም ማን ነው? ንጉሠ ሰማይ ወምድር እግዚአብሔር። ለአንተ ይባስ እንጂ እሷስ ውበት አላት። አየህ፣ ውርደቱ ላንተ ነው፣ ሐሳሩ ላንተ ነው፣ መከራው ላንተ ነው፣ ገሃነሙ ላንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነቢይ በላይ አይደለንም እኛ። ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባልነኛ። ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። የማንን ውበት? ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሱ እናት ናት። ምክንያት ልትፈጥሩ አትችሉም። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያም ነብዩ ዋሽቷልና፣ ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽሟል። ንጉሥ ውበቷን የወደደላት መጥቶ በማህፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ